በመካከለኛው ምስራቅ ቀጠና ወታደራዊ ውጥረት ዳግም አገርሽቷል። በአሜሪካ መግለጫ መሰረት በሆርሙዝ የባህር ወሽመጥ አካባቢ የተመታውን የአሜሪካ ወታደራዊ ሄሊኮፕተር ተከትሎ አጸፋዊ ምላሽ ለመስጠት በማሰብ በኢራን ወታደራዊ የአየር መከላከያና የስለላ ተቋማት ላይ የአየር ላይ ጥቃት ማካሄዳቸውን አስታውቀዋል። የአሜሪካ ጦር ማዕከላዊ ዕዝ በሰጠው ዝርዝር መረጃ መሰረት ይህ የአሜሪካ ጦር የወሰደው የቅጣት እርምጃ በዋናነት ኢላማ ያደረገው ከሆርሙዝ የባህር ወሽመጥ አቅራቢያ የሚገኙትን የኢራን የአየር መከላከያ ስርዓቶችን፣ የመሬት ላይ መቆጣጠሪያ ጣቢያዎችንና የራዳር መከታተያ ስፍራዎችን ነው። ይህንን የአሜሪካን ጥቃት ተከትሎ የኢራን እስላማዊ ሪፐብሊክ የጦር ኃይል አካል የሆነውና በሀገሪቱ ውስጥ ትልቅ ወታደራዊና ፖለቲካዊ ተጽዕኖ ያለው እስላማዊ አብዮታዊ ዘብ በአካባቢው በሚገኙ የአሜሪካ የጦር ሰፈሮችና ወታደራዊ ማዕከላት ላይ መጠነ ሰፊ የሆነ አጸፋዊ የአየር ላይ ጥቃት መፈጸሙን በይፋ አስታውቋል። የኢራን እስላማዊ አብዮታዊ ዘብ እንዳስታወቀው በክልሉ ውስጥ በሚገኙ 21 የተለያዩ የአሜሪካ ኢላማዎች ላይ ጥቃት የሰነዘረ ሲሆን ከእነዚህም ውስጥ በባህሬንና በዮርዳኖስ ውስጥ የሚገኙትን የአሜሪካ የጦር ሰፈሮች በዋናነት ይገኙበታል። በተመሳሳይ ወቅት የኩዌት የጦር ሰራዊት ወደ ሀገሩ ግዛት አቅጣጫ የተተኮሰና አደጋ ሊያስከትል የሚችል ጥቃትን በአየር ላይ ማክሸፉን አረጋግጧል። የአሜሪካ ማዕከላዊ ዕዝ ቀደም ብሎ ባወጣው መረጃ መሰረት አደጋ ከደረሰበት ሄሊኮፕተር ውስጥ የነበሩ 2 የአሜሪካ ጦር አብራሪዎችና የቡድኑ አባላት በውሃ ላይ በሚንቀሳቀስ የአሜሪካ የባህር ላይ ሰው አልባ ድሮን አማካኝነት በሰላም ሊድኑ ችለዋል። ይህ ክስተት የአሜሪካ ጦር በውሃ ላይ የሚንቀሳቀስ ሰው አልባ አውሮፕላንን ለመሰለ የነፍስ አድን ወታደራዊ ዘመቻ መጠቀሙን በይፋና በአደባባይ ሲያረጋግጥ በታሪክ ለመጀመሪያ ጊዜ መሆኑ ተዘግቧል። የተለያዩ የአሜሪካ ከፍተኛ መንግስታዊ ባለስልጣናት እንደገለጹት ከሆነ ኢራን በአሜሪካው ሄሊኮፕተር ላይ ጥቃቱን ለመሰንዘር የተጠቀመችው ሰው አልባ አውሮፕላን ነው። ይሁን እንጂ አንድ ስማቸው እንዳይጠቀስ የፈለጉና ለቢቢሲ አጋር ለሆነው ለሲቢኤስ መረጃን የሰጡ የአሜሪካ ከፍተኛ ባለስልጣን እንደተናገሩት የኢራን ድሮን የአሜሪካን ሄሊኮፕተር ሆን ብሎ አስቦትና አቅዶበት ያጠቃው ስለመሆኑ እስካሁን ድረስ በግልጽ የታወቀና የተረጋገጠ ነገር የለም። ከዚሁ ጋር በተያያዘ በከፊል የኢራን መንግስት የሆነው የመህር ዜና ወኪል እንደዘገበው ከሆነ የኢራን መንግስት ለተመታውና ለተጣለው የአሜሪካ አውሮፕላን እስካሁን ድረስ ምንም አይነት ይፋዊ ኃላፊነትን አልወሰደም። ምንም እንኳን ኢራን ኃላፊነቱን ባትወስድም የአሜሪካ ማዕከላዊ ዕዝ ያጸፋ እርምጃ በሚል በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙትን የኢራን የአየር መከላከያ የመሬት ላይ መቆጣጠሪያ ጣቢያዎችንና የስለላ ራዳር ጣቢያዎችን በከፍተኛ ሁኔታ ደብድበዋል ተብሏል። በኢራን በኩል ደግሞ እስላማዊ አብዮታዊ ዘቡ እንዳስታወቀው የአሜሪካ የጦር አውሮፕላኖች በፈጸሙት የአየር ጥቃት አንድ የቴሌኮሙኒኬሽን ማስተላለፊያ ማማና 2 የውሃ ማጠራቀሚያ ታንከሮች ላይ ጉዳት ደርሷል። በተጨማሪም የኢራን መንግስት እንዳለው አሜሪካ ጥቃት ያደረሰችው በጃስክና በሲር ከተሞች እንዲሁም በፋርስ ባህረ ሰላጤ ውስጥ በምትገኘው የቄሽም ደሴት ላይ መሆኑንም አስታውቋል። በተቃራኒው ደግሞ የአሜሪካ ባለስልጣናት በክልሉ በሚገኙ የጦር ሰፈሮቻቸው ላይ በኢራን ለተሰነዘረው ጥቃትና ስለደረሰው ጉዳት እስካሁን ድረስ ምንም አይነት ይፋዊ አስተያየትን ከመስጠት ተቆጥበዋል። እንዲሁም በጦር ሰፈሮቹ ላይ የደረሰ አንዳች ጉዳት ስለመኖሩ በግልጽ የታወቀ ነገር የለም። ይሁን እንጂ በአካባቢው ባለስልጣናት በተሰጠው መረጃ መሰረት በባህሬን ውስጥ የአየር ጥቃት ማስጠንቀቂያ ደውል የተሰማ ሲሆን ባለስልጣናቱ የኢራን ጥቃቶችን በተሳካ ሁኔታ እንዲከሽፉ መደረጉንም ገልጸዋል። የባህሬን የመከላከያ ኃይል እንዳስታወቀው የአየር መከላከያ ስርዓቱ ሰላማዊ ዜጎችን ኢላማ አድርገው የተሰነዘሩ በርካታ የኢራን ጥቃቶችን በአየር ላይ በማክሸፍ አግዶታል። የቅርብ ጊዜው የአሜሪካ ጥቃት ወደ 4 ሰዓታት ገደማ የፈጀ ሲሆን አንድ የአሜሪካ ባለስልጣን እንደተናገሩት ከሆነ ወደ 20 የሚጠጉ የኢራን ኢላማዎች በትክክል ተመትተዋል። የኢራን መንግስታዊ የመገናኛ ብዙሃን እንደዘገቡት በሆርሙዝ የባህር ወሽመጥ የምትገኘው የቄሸም ደሴትና የሲርክ ወደብ ከተማ በከፍተኛ ሁኔታ ኢላማ ተደርገዋል። በአቅራቢያው በምትገኘው ባንዳር አባስ እንዲሁም በኋላ ላይ ወደ ወሽመጡ መግቢያ አቅራቢያ በምትገኘው የጃስካ አውራጃ አካባቢም ከፍተኛ የፍንዳታ ድምጾች መሰማታቸውን የአካባቢ ምንጮችንና ነዋሪዎችን ጠቅሰው የኢራን ሚዲያዎች ዘግበዋል። እየተባባሰ የመጣው ይህ ጥቃትና ብጥብጥ ጦርነቱን ለማቆም የሚደረገውን የስምምነት ተስፋ ላይ ከፍተኛ ጥርጣሬ ማሳደሩን ቀጥሏል። ከዚሁ ጎን ለጎን በየመን አቅራቢያ አንድ የጭነት መርከብ ጥቃት እንደደረሰበት ሪፖርት አድርጓል። የዩናይትድ ኪንግደም የባህር ላይ ንግድ ስራዎች ድርጅት እንዳስታወቀው ከየመን ባለሀፍ በስተደቡብ ምዕራብ 88 የባህር ማይል ርቀት ላይ የታጠቁ ሰዎችን የጫነች አነስተኛ ጀልባ ወደ አንድ የጭነት መርከብ ተጠግታ ጥቃትን ለመሰንዘር ሞክራለች። በትንሿ ጀልባና በመርከቡ ታጥቀው በሚጠብቁ የጸጥታ አስከባሪ ቡድኖች መካከል የተኩስ ልውውጥ የተካሄደ ሲሆን በመቀጠልም ጀልባዋ ጥቃቱን አቋርጣ ወደ ሌላ አቅጣጫ መመለሷን ድርጅቱ አክሎ ገልጿል። ፕሬዚዳንት ዶናልድ ትራምፕ ቀደም ብለው እንደተናገሩት የተመታው የአሜሪካ ሄሊኮፕተር በሆርሙዝ የባህር ወሽመጥ ላይ መደበኛ የጥበቃና የቁጥጥር ስራውን እያከናወነ ነበር። ይህ የሆርሙዝ የባህር መስመር ሲሆን ከሀገራቱ
ከጠዋቱ ጥቃት በኋላ በተግባር ሙሉ በሙሉ በሚባል ደረጃ ተዘግቶ የቆየ ነው። ፕሬዚዳንት ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት በሄሊኮፕተሩ ውስጥ 2 አብራሪዎች ነበሩ፣ ሁለቱም በሰላም የተረፉ ሲሆን ምንም አይነት የአካል ጉዳት አልደረሰባቸውም ብለዋል። አክለውም ይህ ቢሆንም ግን አሜሪካ ለዚህ ጥቃት አስፈላጊውን ሁሉ አጸፋዊ ምላሽ መስጠት ግዴታዋ ነው በማለት ጠንካራ መልእክትን አስተላልፈው ነበር። የአሜሪካ ጦር ያካሄዱ የአየር ጥቃትን ተከትሎ የኢራን የውጭ ጉዳይ ሚኒስትር ለአሜሪካ መንግስት ጠንካራ ማስጠንቀቂያና ዛቻን ያዘለ መልእክትን አስተላልፈዋል። ሀገራቸው ኢራን ምንም አይነት ጥቃት ወይንም ዛቻ ያለበቂ አጸፋዊ ምላሽ አታሳልፍም በማለት በግልጽ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር የሆኑት አባስ አራቺ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ምንም እንኳን አሜሪካ በጦር ሜዳ ላይ ተከታታይ ሽንፈቶችን ብታስተናግድም አሁንም የእኛ ጽናትና ቁርጠኝነትን ለመፈተን መርጣለች ብለዋል። ሚኒስትሩ አክለውም በሰላም መኖርና ደህንነታችሁ እንዲጠበቅ ከፈለጋችሁ ከእኛ ቀጠና በፍጥነት ውጡ በማለት ለአሜሪካ ጦር መልእክትን አስተላልፈዋል። አራቺ ቀደም ብለው ማክሰኞ ዕለት እንዳሉት ከኢራን ግዛትና ድንበር አቅራቢያ የሚገኙ የውጭ ሀገራት ጦር ኃይሎች በራሳቸው ሰዎች በሚፈጠር የሰው ሰራሽ ስህተት፣ ድንገተኛ አደጋዎች ወይንም በተፋላሚ ኃይሎች መካከል በሚፈጠር የተኩስ ልውውጥ የመመታት ዘላቂና ከፍተኛ አደጋ ተጋርጦባቸዋል ብለው ነበር። አክለውም ይህንን አደጋ ለመቀነስና ለማስወገድ በጣም የተሻለውና ብቸኛው መፍትሄ የውጭ ኃይሎች አካባቢውን ለቀው መውጣት ብቻ ነው ብለዋል። በአሜሪካና በኢራን መካከል ይህ ወታደራዊ ውጥረት የተፈጠረው የእስራኤል የጦር ኃይሎች ማክሰኞ ዕለት በደቡባዊ ሊባኖስ በተለያዩ አካባቢዎች ላይ የአየር ጥቃቶችን ማካሄዳቸውን ተከትሎ ነው። የቴህራን መንግስት ቀደም ሲል እስራኤል በደቡባዊ ሊባኖስ ላይ የምትፈጽመውን ማንኛውንም አይነት ጥቃት ሌላ ተጨማሪ አጸፋዊ ምላሽና የበቀል እርምጃዎችን እንደሚያስነሳ በግልጽ አስጠንቅቆ ነበር። እስራኤልና ኢራን ባለፈው ሳምንት መጨረሻ ላይ በተካሄደውና ከሚያዝያ ወሩ የተኩስ አቁም ስምምነት ወዲህ ለመጀመሪያ ጊዜ ከተደረገው የተኩስ ልውውጥ በኋላ እርስ በርሳቸው የሚሰነዘሩትን ጥቃት አቆመው የነበረ ቢሆንም አሁን ግን ሁኔታው ተቀይሯል። ይህንን የከረረ ወታደራዊ ውጥረት ተከትሎ ሮብ ዕለት በእስያ የገበያ መክፈቻ ላይ የነዳጅ ዋጋ በ1 በመቶ ገደማ ከፍ ያለ ሲሆን በተቃራኒው ደግሞ የወርቅ ዋጋ ዝቅተኛ ሆኗል። ፕሬዚዳንት ትራምፕ ሁለቱም ሀገራት በአፋጣኝ ተኩስ እንዲያቆሙና መተኮሳቸውን እንዲገቱ በአደባባይ ጥሪ አቅርበው ነበር። ምክንያቱም ይህ ድርጊታቸው በዋሽንግተንና በቴህራን መካከል እየተካሄደ ያለውንና ቀጠናዊ ጦርነቱን ለማቆም ያለመውን የሰላም ስምምነት ድርድር አደጋ ላይ የሚጥል በመሆኑ ነው። በተጓዳኝ እየተካሄደ ባለው ግጭት እስራኤል በደቡባዊ ሊባኖስ በምትገኘው ታሪካዊቷ የጢሮስ ወደብ ከተማ ላይ ባደረሰው ጥቃት ቢያንስ 8 ሰዎች ሕይወታቸውን ማጣታቸው ተዘግቧል። በመጋቢት ወር መጀመሪያ አካባቢ ሄዝቦላህ በእስራኤል ላይ ሮኬቶችን ማስወንጨፍ ከጀመረና በሊባኖስ ውስጥ ጦርነት ከፈነዳ ወዲህ በከተማዋ ላይ የደረሰው እጅግ አውዳሚ ጥቃት ይህ መሆኑን ተነግሯል። ሮይተርስ ያረጋገጠውና የተመለከተው የቪዲዮ ምስል እንደሚያሳየው በጥቃቱ ስፍራ በሚገኝ አንድ መንገድ ላይ ፍርስራሾችና የህንፃ ስብርባሪዎች በስፋት ተበታትነው ይታያሉ። እስራኤል በኢራን ከሚደገፈው ሄዝቦላ ጋር የምታደርገው ዘመቻና ውጊያ ለማቆም ፈቃደኛ ለመሆኗ ትራምፕ በጦርነት ውስጥ ያለውን ደካማ የተኩስ አቁም ስምምነት ወደ ዘላቂና አስተማማኝ ልባት ለማሸጋገር የሚያደርጉትን ከፍተኛ ጥረት አደናቅፎታል። ቴህራን ከዋሽንግተን ጋር የምታደርገውን ማንኛውንም የሰላም ስምምነት በከፊልም ቢሆን በሊባኖስ ውስጥ እየተካሄደ ያለው ጦርነትና ውጊያ በማብቃቱ ላይ የተመሰረተ ነው ስትል ለረዥም ጊዜ ስትገልጽ ቆይታለች። በሌላ በኩል ሄዝቦላህም ጥቃቱን አላቆመም። ትራምፕ ማንኛውም የሰላም ስምምነት ኢራን የኒኩለር ጦር መሳሪያ ማምረት እንደማትችል የሚያረጋግጥ መሆን አለበት ሲሉ አቋማቸውን አንጸባርቀዋል። በተቃራኒው የኢራን ዋና ዋና ፍላጎቶችና ቅድመ ሁኔታዎች ዓለም አቀፍ ማዕቀቦች ሙሉ በሙሉ እንዲነሱላት፣ በቢሊዮን የሚቆጠር የታገደ ሀብቷ እንዲለቀቅላት እንዲሁም በሆርሙዝ የባህር ወሽመጥ ላይ ያላትን ቁጥጥርና ባለቤትነት በዓለም አቀፍ ደረጃ እውቅና እንዲሰጠው የሚሉትን ያካትታል።